መከታ ታሪክ ያደመቀ የወገን አለኝታ አየር ኃይላችን ጀግና የሰላም በራሪ የሀገር መከታ ታሪክ ያደመቀው የወገን አለኝታ አየር ኃይላችን ጀግና። ቢሾፍቱ የኢትዮጵያ አየር ኃይል ዛሬ 90 ዓመታትን በክብር በዝና በተጋድሎ የሄደበትን እያከበረ ይገኛል። እኛ ደግሞ ዛሬ እንደምታዩት ከኢፌድሪ አየር ኃይል ኦርኬስትራ ባንድ አባላት ከቀድሞ ካሁኑም አድርገን ከነሱ ጋር ትዝታቸውን ታሪኩን ልናነሳ እንዲሁም 90 ዓመቱ ደግሞ ምን ይመስላል ልንል ቆይታ ልናደርግ ወደናል። አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አደረሰን። እንግዲህ ስለ ኢፌድሪ ኦርኬስትራ ባንድ የቀደመ ታሪኩን እናንሳና እናንተ ደግሞ በምን አይነት አጋጣሚ እንደተቀላቀላችሁ ወደ በኋላ ላይ እናነሳለን። እስኪ ከታሪኩን እንነሳ። የኢፌድሪ አየር ኃይል ቀደምት ከሆኑት ኦርኬስትራ ባንዶች አንዱ ነው። በአጋጣሚ አንድ ጊዜ ዝቅታ ሲመጣ አንድ ጊዜ ከፍታ እየመጣ እዚህ ደረጃ ደርሷል። በተለይ ባንዱ የተመሰረተበት 1960ዎቹ መጨረሻ አካባቢ ነው። በዚህም ከያሬድ ሙዚቃ ትምህርት ቤት ተምሮ የመጡ ሰዎች የተዋቀሩበት ሁኔታ ነው የነበረው። ከዛ በኋላ ግን ብዙም ሳይዘልቅ በተለይ ንጉሱ ከመወረዳቸው በኋላ የደርግ መንግስት ከመጣም በኋላ ራሱን አጠናክሮ የመጣበት አለ። በተለይ ደግሞ በቅስቀሳ የተጠቀመበት ተነሳ ተራመድ ክንድህን አበርታ የሚለው 1975 አካባቢ በትልቅ ሁኔታ ዝናን ያተረፈ ባንድ ነው የነበረው። ከዛ በኋላም አንዴ መቀዛቀዝ አንዴ ሞቅታ እያመጣ 1980ዎች ውስጥ እንደገና በተለያዩ በዘመናዊና በባህላዊ ባንድ ተዋቅሮ ከዛ በኋላ ከደርግ መውደቅ በኋላም እንደዚሁ ተመሳሳይ የመበተን አደጋ የደረሰበት ሁኔታ ነው የነበረው። ከዛ እንደ አዲስ ደግሞ 2001 ዓመተ ምህረት እንደ አዲስ የተቋቋመበትና ከዚህ በፊትም የነበሩት ሰዎች እንደ እርሾ ባንዱን እንደገና እንዲመሰረት የተደረገበት ነው። እኔ ያው በ1979 ከያሬድ ሙዚቃ ትምህርት ቤት ተመርቄ ማለት ነው። በ80 ነው እዚህ የተቀላቀልኩት። ረጅም ጊዜ ነው። አየር ኃይል 90ኛውን ሲያከብር ኦልሞስት 1/3ኛውን እኔ እዚህ ውስጥ ተንቀሳቅሻለሁ ማለት ነው። ስለዚህ ያን ያህል ረጅም ጊዜ ነው። እዛ ግን በ80 በተቀጠርኩኝ ጊዜ የማርሽ ባንድ ነበር የነበረው። ኦርኬስትራ ለማቋቋም ታስቦ ነበር። እኛ ከትምህርት ቤት ተመልምለን የመጣ ነው። በአጋጣሚ ግን ከተመለመልነው መሀል 2 ልጆች ብቻ ስንገባ ሌሎቹ ስላልገቡ ኦርኬስትራ የማቋቋም እድሉ ሳይሳካ ቀረና እኔም አንዱ የማርሽ ባንድ አባል ሆንኩኝ። ግን ብዙም ጊዜ አልቆየም። ከ3 ዓመት ምናምን ያህል ጊዜ ከቆየ በኋላ ደግሞ የመንግስት ለውጥ እንደምታውቀው ስለነበረ ከዛ በኋላ እንደገና ከረጅም ጊዜ በኋላ ሻለቃውም እንዳሉት በ2001 ሲቋቋም ወደ ኦርኬስትራው ተቀላቀልኩ ማለት ነው። እንዴት ተቀላቀልሽ ይሄን ክፍል? በምን አይነት አጋጣሚ በምን አይነት ፈተና እስቲ አስታውሽኝ። እሺ እኔ እንኳን መጀመሪያ ስገባ በሚሊተሪ ነበር የገባሁት። ማለትም ለውትድርና ሙያ ነው የገባሁት እና በውትድርና ሙያ ውስጥ ውትድርና ብቻ አይደለም፣ የተለያዩ ፊልዶች የተለያዩ ሙያዎች አሉ። ከዛ ሙያዎች ውስጥ አንዱ ደግሞ ኪነ ጥበብ ነው። በኪነ ጥበብ ውስጥ ደግሞ እንደ ድንገት በሚመጡ መከላከያ በሰጠኝ ስልጠና በሰጠኝ እድል ተጠቅሜ 2010 የመከላከያ ኪነ ጥበብ ማሰልጠኛ ላይ ገባሁኝና የተምሬ 2 ዓመት አጭር ኮርስ ተማርኩኝና ያው በፒያኖ ወይንም በኪቦርድ ሰልጥኜ ያው እንግዲህ አሁን እስካሁን ድረስ ባንዱን በሚሊተሪም በኪነ ጥበቡም በሙዚቃውም እያገለገልኩ እገኛለሁ። እኔ የኢፌድሪ አየር ኃይል ኦርኬስትራ ከጅምሩ ሲቋቋም ነው የተቀላቀልኩት። መጀመሪያ ከዛም በፊት ያው በወታደር ቤት ውስጥ ምዕራብ እዝ የሚባል ነው የነበርኩት። ከምዕራብ እዝ ክፍሉ ሲቋቋም ወደዚህ መጥቼ 2001 እንደ አዲስ ሲደራጅ ከዛን ጀምሮ ነው ያለሁት እና ባንዱ በእውነቱ በጣም ብዙ ልምድ ያላቸው ትልልቅ ሰዎች ያሉበት
ጠንካራ ትልቅ ባንድ ነው። በጣም ከተቋሙም አልፎ ተርፎ ውጪ ላይ ከህዝብ ጋር ብዙ ስራዎች እየሰራን ያለ ነው። የኛ የአየር ኃይል ምድቦችም አሉ። በየምድቦቹም እየዞርን ለሰራዊቱ ጥሩ የራሳችን ፈጠራ ግጥም፣ ዜማዎች፣ ቀስቃሽ የሆኑ ስራዎች፣ ሀገራዊ ስራዎችን እየሰራን በራሳችን ፈጠራ ሰራዊቱን ጥሩ ሁኔታ እያዝናናን እየቀሰቀስን ጥሩ ሞራል እየሰጠን ያለ ነው እና እንደተባለው ያው ከ2001 ጀምሮ በድራማ እጫወታለሁ። እዛ መሳሪያ ተጫዋቹንም በማስተባበር እየሰራው እገኛለሁ። ስለ ሙዚቃ ኃያልነት ሲነሳ ብዙ ነገር ማለት ይቻላል። በተለይ ይሄ ኦርኬስትራ የኢፌዴሪ አየር ኃይል ኦርኬስትራ ሰራዊትን ከማበረታታት አኳያ ወኔ ከመቀስቀስ አኳያ ምን አይነት ስራዎችን ሰርቷል? የት ግንባሮችንስ ሄዶ ሰራዊትን አበረታቷል? በተለይ ዋናው ዓላማው ምንድነው? የሰራዊቱን ሞራል መቀስቀስና ወኔውን ከፍ ማድረግ ነው። ይሄ ደግሞ የኢፌዴሪ አየር ኃይል ከአየር ክልል ማስጠበቅ ባለፈ የሰራዊቱን ስነልቦናና ሞራል ከመገንባትም አንጻር የተለያዩ ቤዞች አሉ። በዛ እየዞረ ዝግጅቱን እያቀረበ ነው ያለው። እንዲሁም ደግሞ ሌሎች የጦር ክፍሎች ጋም እየሄደ በተለይ በተለያዩ ቦታዎች ያሉትን የሰራዊትን አባል እያዝናና ሞራላቸውን ከፍ ቢያደርግና የላቀ ግዳጅ እንድንፈጽም የሚያስችል የወኔ ትጥቅ እያስታጠቀ የመጣ ባንድ ነው። ይሄም ደግሞ አሁን ላይ ባለንበት ሁኔታዎች ደግሞ የተለያዩ ዝግጅቶች ላይ እየሄደ የሲቪልም ህብረተሰብ እንደሚያዝናናበት ሁኔታ አለ። ይህን በማስመልከት ምናልባት ትናንትናም ዋዜማውን በቢሾፍቱ ከተማ ደማቅ የሆነ ኮንሰርት ነበረ። ይህን ደግሞ ዝግጅቱን ካደመቁት አንዱ የኢፌዴሪ አየር ኃይል ኦርኬስትራ ከመከላከያ ኦርኬስትራ ጋር በመሆን የሚገርም ፐርፎርማንስ ወይም ደግሞ ምርጥ ዝግጅት ነው የነበረው። የእርሶ ኃላፊነት ምንድነው? በኦርኬስትራ ውስጥ ድምጻዊነት በአብዛኛው ምር የተመረኩት በሜጀር ትራምፔት ተጫዋች ነኝ። ሻለቃም እንዳሉት ደግሞ ያው የድርሰት ሙከራዎች አሉኝ። ግጥምም ዜማም አንዳንዴ ሞካከራለሁ። ያው በድምጽም ድርሰት ይዘህ ስትመጣ የግድ በዜማው ብለህ ነውና የምታሳየው። እሷንም ሞካከራለሁ። ጭራሽ እንደው ሚኒ ባንድ ነው ይባላል። እንደዛ በለው። ማሲንቆም ክራር ምናምን ሁሉ ያው ሞካከራለሁ። እሺ ታዲያ ይጫወቱልና የሆነ ነገር ዛሬ መሳሪያውን በእጄ ላይ ስላለ በግልኔና አንቺ አሃ አልተወያየንም አሃ ፍቅር ባስተርጓሚ አሃ በመልእክት አይሆንም አሃ የፍቅርን ጎቻ ሲቀምሱ ጣፋጭ ነው አሃ የፍቅርን ጎቻ ሲቀምሱ ጣፋጭ ነው አየ መጨረሻው አይጣለው አየ መጨረሻው አይጣለው ምን አይነት ሙዚቃዎች ላይ ትኩረት ታደርጋላችሁ? እንግዲህ የኢፌዴሪ አየር ኃይል እንዲሁም የመከላከያ ሰራዊት የብሔረ ብሔር ተዋጽኦ ያለበት ነው። ስለዚህ ዝግጅቱም የሚሆነው ለሁሉም ተደራሽ የሚሆን ነው። ከዚህ በፊትም የነበሩ ሙዚቃዎች አሉ። አሁንም ደግሞ እንደ አዲስ ሰራዊቱ የሚዝናናበት ወኔ የሚያገኝበትን አዳዲስ ሙዚቃና ዜማዎችን እየተደረሰ ነው እስካሁን ድረስ እየቀጠለ ያለው። እሺ ከቀደምቶቹ ጋር አብረሽ የመስራት እድል ነበርሽና እንዴት ነበር ዲሲፕሊኑ? ማለት ውጪ ሆነን እኛ የምንሰማው አለና ይሄ ቤት ደግሞ ዲሲፕሊኑ የተጠበቀ
ነውና ከዛ ጋር እንዴት ነበር አንቺ ራስሽን ስታዩ? ደስ የሚል ነገር አለው። አሁን መጀመሪያ እኛ ይዘን የምንመጣው ነገርና ከትምህርት ቤት ስንመጣ እነሱ የብዙ አመት ልምድ ነው ያላቸውና አባትነትም አለው ወንድምነትም አለው የሙያ ትምህርትም አለው። በሚሊተሪ ቤት ውስጥ ደግሞ የኪነ ጥበብ ባለሙያ ስትሆን ሙዚቃውን ብቻ አይደለም የምታካሄደውና የአንድ ስቴጅ ላይ በሲቪል ላይ ወይም በሚሊተሪ ቦታ ላይ ስቴጅ ወይም ኢቨንት ላይ በምትቆምበት ጊዜ ስለ ሚሊተሪውም ስለ ሙዚቃውም ነው ኢቨንት የምታደርገው የምታስተላልፈውና ዲሲፕሊንም አለው ሙያም አለው እና እኔ ከነሱ ያገኘሁት ነገር ብዙ ነገር አለ። ዛሬ ላይ እዚህ ላይ ለመድረሴ እዚህ ላይ ቆሜ ከነሱ ጋር ተሰልፌ ሙዚቃ ለመጫወት መነሻዬ ትምህርቴ አስተማሪ ቢሆንም እንኳን እዚህ ላይ ለመድረሴ ብዙ መስዋዕትነት ከፍለዋል እና ከነሱ ጋር እንደ ድንገት ደግሞ ሴት ሙዚቀኛ መሳሪያ ተጫዋች እኔ ብቻ ነኝና በዛ ላይምና ለኔ የሚሰጡኝ ቦታ በቃ እንድሰራ ያበረታቱኛል። አይዞሽ በርቺ ይሉኛል። ሙያቸውንም አይሰስቱ ለኔ ለማካፈልና ደስ የሚል ነገር ነው። ብዙ ነገር ተመሪያለሁ። Wamale nudibe janibi tamirga Wamale nudibe janibi tamirga Karasiri difne malif dem namoga Rabbi mo namuma kansera jalite Wakamo namuma kansera jalise atitenya taka maltu adanubase atitenya taka maltu adanubase በ2001 ዓመተ ምህረት ይህ ኦርኬስትራ ባንድ እንደ አዲስ ሲቋቋም ጡረታ የወጡትንም ድጋሚ ጠርቶ የያዘና አዳዲስ አባላትንም የጨመረ ነውና አሁን እንደው ያለበት ቁመና ምን ይመስላል? ምን አይነት ዘመናዊ መሳሪያዎች አሉት? ምን ያህል አባላት አሉት? ስራው ተደራሽነት ውስጥ እስከ ምን ያክል ደረጃ ነው? እሱን እንስቲ። ባንዱ ቀደምቶችና አሁን ወጣቶችን በማቀናጀት በርካታ ወጣት አርቲስቶች የወጡበት በተለይ ደግሞ እነ ደሳለኝ ቤከማ ኦሮምኛ ተጫዋቹ አንዳለም ጎሳ ዳይ ጽጌ መሳሰሉ ወጣት ድምጻያኖችን ከነባሮች ጋር በማዋሃድ ነው። አሁንም ደግሞ ድምጻያኖች አሉ፣ ወጣት ድምጻያኖች አሉ፣ እንዲሁም ደግሞ አንጋፋዎች አሉ። በነገራችን ላይ ሻለቃ ማነው ሻምበል ጥላው እንዳባ በተለያዩ እዞች ለረጅም አመት ልምድ ያለው ነው። ድራሚስትም ብቻ አይደለም፣ የሙዚቃ ይጫወታል፣ ድምጻይ ነው። ከዚህ በፊት የተለያዩ ምናልባት እንጂ ክሊፖች አሉት በኦሮምኛ ሸጎዬ የሐረር የተለያዩ እንትን የሚሏል። ይሄን ልምድ ነው ለአዳዲሶቹ አሁን ቅድም መቶ አለቃ እንዳለችው ልምዳቸውን እያካፈሉ ነው ያሉት። ስለዚህ ወጣቱንና አንጋፋውን በማጣመር የበለጠ የኦርኬስትራውን ጉልበትና አቅም ከፍ ወደ ማለት ደረጃ እየደረሰ ያለበት ሁኔታ ነው። እስቲ ትዝታዎቻችሁን እናውራ። ያው በትዝታ ውስጥ ክፉም ደግም ያልፋልና እስቲ የገጠማቸውን ገጠመኝ እናንሳ። ከሱ ልጀምር። እኔ ያው ስለገጠመኝ ሲነሳ ሁሌ ትዝ የሚለኝ ምንድነው እንዳልኩ ያው ድምጽ ምናምን ችል ስለሞካክር ስለነበረ እንዲሁ ሲያ በፊት የነበረ አለቃችን ነበር ከሳቸው በፊት እንዴ ብሬ ድምጽ እኮ አለ ለምን አትሞክርም አለኝ እና ድርሰት ምናምን ጻፍኩኝና ቅንብር አሰራን። አንድ ወር ምናምን በደንብ ተለማመድን። ከዛ ባህር ዳር ሾው ነበረ እዛ ሄድን። ከዛ በፊት ግን እዚህ አብሮኝ እንትን ውስጥ የሚሰራ ሰው ነበርና ግምጃ ቤት ውስጥ የተለያየ ስራዎች ሰርቻለሁ እና ግምጃ ቤት ውስጥና እዚህ አንዳንድ ክራራንስ ሲዘፍን አረ መናታ አንተ አሁን ዘፍነ ምናምን የሚለኝ ሰው ነበርና ግዴ ለማንድ ቀን ምናምን ምለው ሰው ነበር። ከዛ ባህር ዳር ሲሄድ ያን ሁሉ ተለማምጄ ፊት ለፊት ቁጭ ብላ ላይው ከዛ ግጥሞች በሙሉ ጠፉ። ባንዱ 4-5 ጊዜ ኢንትሮ አለልኝ። ምንም በቃ ሰጣልኩኝ ኩልጭ አልኩ በቃ። ከዛ ሰሙ ወይኔ ብሬ በቃ ጠፍቶ ቢራል ብሎ አጨበጨበልኝ። ተመለስኩና ገባው ሳይዘፍኑ አንድም ሳልተነፍስ። ያው እንደዚህ ገጠመኞች ይኖራሉ በህይወት አጋጣሚ በስራ ላይ እንትን ያለ ምናልባት እንደ ሻምበል ጥላውን ረስተውት ይሆናል እንጂ አንዳንድ ጊዜ እንደዚህ ወጣት ድምጻያኖችን ከሲቪልም ከምን እንቀጥራለንና
መጥተዋል። ሌሎችም ድምፃያኖች አሉ። በእኛ ጋር ሲመጣ ተወዳድሮ ተፈትኖ ነው ድምፃዬ እንትን የሚለውና ሁሉም ሰው ፍላጎት ያለው እከሌኮ አሁን ቅድም እንዳለው አንዳንዱ ሰው ገፍቶትም ይመጣል። አንተ እኮ ድምጽህ በጣም ጥሩ ነው እንደዚህ ምናምን ይሉና ውስጡን ያሳምና ይመጣል። እና እንደዚህ ቁጭ ብለናል። ድምፃዬ ነው ለካ አብዛኛውን እዛ ጋር እንትን ጭንቀትም ስላለ ወጣ ገባ እያለ ከኛ ካለንበት ቦታ ካፍቴሪያዎች ምናምን አሉ። ለካ እየገባ 10 ጊዜ ኮካ እየጠጣ ነው የሚመጣውና እንደዚህ ቁጭ ብለናል። ተራው ገብቶ ገባ እና ሳየው ሁኔታው እንትን ነው ይመስለውና የማን ነው የተዘጋጀው የማን ነው የምትጫወተው ምናምን ስንለው መጀመሪያ ፍላጎታቸውን ድምጻቸውን ቼክ የምናደርገው በፍላጎታቸው ነው። ከዛ በኋላ ነው ሌላ ሙዚቃ ተሰጥቷቸው የሌላ ድምጻይ ተሰጥቷቸው እንዴት ይሰራዋል የሚለውን የምንገመግመውና የምናየው እና አጋጣሚ ፈታኞቹም እነሱ ነበሩ። እስኪ ገባ ተራው ደረሰ። እኔ እንደዚህ ቁጭ ብያለሁ። የጥላውን አለ የክቡር አርቲስት ዶክተር ጥላውን ገሰሰ ሲል ዋው አልኩኝ በውስጤ ማለት ነው። እስቲ ቀጥል ተባለና እንዴ አረ ሊያስመልሰው ነው አቋርጡ ምናምን አሉ። ለካ ካስቆ እንትን ካለ በኋላ ምን ሆነ ነው እላለሁ 6 ኮካ ጠጥቼ ነው አለ እና መጥቶ ያን አረሰውም። እኔ ያላነሳሁት ጥያቄ መተላለፍ አለበት የምትሉት እንኳን ረሳችሁ ማለት ያለባችሁ ሰዎች ካሉ የመጨረሻ እድል እናርገውና እንስናባበት። ከርሱ ልጀምር። እሺ እናንተም እዚህ መጣችሁ ኢንተርቪው ስላደረጋችሁንና የኦርኬስትራውን የስራ እንቅስቃሴ ለመዘገብ ስለመጣችሁ በቅድሚያ ያመሰገንኩኝ። የኢፌዴሪ አየር ኃይል ከተመሰረተ አንዳንዶች አፍሪካ ሀገራት አንዳንዶችም ብቻም ሳይሆን አብዛኛው በቀኝ ግዛት ከዛ ያልወጡ የነበረ ነው እና የኢፌዴሪ አየር ኃይል በርካታ ዘመን ያስቆጠረ ነው። የዛ አባል መሆኔ ደግሞ እንደገና ደግሞ አሁን 90 ዓመቱን እያከበረ ነው። ይሄ 90 ዓመት ደግሞ ብዙ ጣውረዶችና ከፍታዎች ዝቅታዎች የነበሩበት ነው። በዚህ በመድረሴ መጀመሪያ ሁላችሁንም እንኳን አደረሳችሁ እያልኩ ሌላውም ደግሞ ሁሉም ኢትዮጵያዊ አየር ኃይል ምን ያህል የአገር ደጀንና ዋልታም ሀገር እንደሆነ ይታወቃልና ሁላችሁንም እንኳን አደረሳችሁ ማለት እወዳለሁ። እኔ ቅድም ያው ደራሲ ነው የተባለ ነገር ስላለ አሁን በሰሞኑ ለ90ኛው ያዘጋጀናት አንድ ዜማ አለች። አጠር አድርጌ ደስ ይላል። እዚህ ለመድረስ ስንቱን አልፈናል፣ ውጣ ውረዱን ተቋቁመናል። ዙሪያው ቢጨልም በስቶ ፈተና ግንባር አይታጠፍም ሀገር ነውና የኢትዮጵያ አየር ኃይል አብቧል አፍርቷል። እንኳን ለሀገሩ ለአጉር ይተርፋል። ቴንኪዩ እናመሰግናለን። ጥሩ መልእክት በዚህ ማጠቅለል። እሺ እኔ ማስተላለፍ የምፈልገው ለመላ የኢትዮጵያ መከላከያ ሰራዊትና የኢፌዴሪ አየር ኃይል አባላት በሙሉ እንኳን ለ90ኛው ዓመት በዓል አደረሳችሁ እላለሁ። እቺ ቀን ለኛ ልዩ ቀን ነች። ብዙ ውጣ ውረዶችን አልፈናል። ከዚህም በኋላ ብዙ ነገሮች ይጠብቁናል። በአንድነት ሆነን ሀገራችንን ከአባቶቻችን የተቀበልነውን ታሪክ አንድም ነገር ሳናጎድል ወደፊት እናሻግራለን ብዬ አምናለሁ። ሁላችሁም ባላችሁበት ሁሉ የኢፌዴሪ መከላከያ ሰራዊት በሙሉ እንኳን አደረሳችሁ። መልካም የስራ የጀግንነት ጊዜ ይሁንላለሁ። አመሰግናለሁ። እኔም እንደዛው ለኢፌዴሪ አየር ኃይል አባላትና አጠቃላይ ለኢትዮጵያ መከላከያ ሰራዊት በሙሉ እንኳን ለዚህ ቀን በሰላም አደረሳችሁ ላለው ይህ ቀን እውነትም እህቴ እንዳለችው ልዩ ቀን ነው። ኢፌዴሪ አየር ኃይል ከዘመኑ ጋር ዘምኖ በዘመነበት ሰዓት ከቴክኖሎጂ ጋር ባደገበት ሰዓት የምናከብረው በዓል ስለሆነ እኛም የኢፌዴሪ አየር ኃይል ኦርኬስትራ በዓሉን በዓል ለማድረግ ዝግጁ ነን፣ እየሰራን ነው። እንኳን አደረሳችሁ ማለት እወዳለሁ። አመሰግናለሁ።
ሁላችሁንም ከልብ አመሰግናለሁ ለነበረን ቆይታ። ደስ የሚል ጊዜ ትዝታችሁንም አካፍላችሁናል። ውድ ቤተሰቦቻችን የኢፌድሪ አየር ኃይል 90 ዓመታትን ምክንያት በማድረግ እዚህ ቢሾፍቱ ከተማ ውስጥ ተገኝተን ከኢፌድሪ አየር ኃይል ኦርኬስትራ ባንድ አባላት ጋር ቆንጆ ቆይታ አድርገናል። እናንተም እንደወደዳችሁ ተስፋ እናደርጋለን። የቅዳሜ መዝናኛ ቀሪ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። እኛ ከዚሁ ፕሮግራማችንን ቋጨን። መልካም ጊዜ ይሁንላችሁ።